አስታውሳለሁ እንደው ማስተዋስና ማንቃት ያለበት ወይም ደግሞ መብትን እንዴት ማስከበር እንዳለበት የጠፋው ህዝብ ካለ ስላንተ መሞት የማይደንቀውና ያንተ መሞት ምንም የማይመስለው ሰው ካለ መሞት ምን ማለት እንደሆነ ማስረዳትና የሞትን ዋጋው ወይም ደግሞ የሞትን ዋጋ እንዴት እንደሚያስከፍል በተጨባጭ ማሳየት ካልቻልክ ያድመንም ሆንክና ያድበሰበስክ ዝም ብዬ ይሄ ፖለቲካል ኮሬክሽኔሽን እንደዚህ ነው እያልኩ ሄዳለሁ ምትል ከሆነ እውነት ለመናገር እኔ የቀለርኩ አልኖርም። በንጹህ አንድም እኔ እያንዳንዱ የኦሮሞ፣ የአማራ፣ የትግሬ፣ የጉራጌ፣ ቤንሻንጉል የማል የኢትዮጵያን ሞት ያንገበግበኛል። ሀቋን አስቀምጫት ግን ሄዳለሁ። ነገ ነው መሞተው። በምን ሰዓት እንደማልፍ አላለቀውም። ለኢትዮጵያ ለስልጣን አልታገልኩም። እዚህ ታብታብ አርጉ፣ ኮፒሊንግ አርጉ፣ ገንዘብ አምጡ ምናምን ስልም ሰምታችሁኝ አታቆም። በጉልበቴ ሰርቼ ነው ማድረው። እግዚአብሔር የፈቀደልኝን ከእግዚአብሔር ጋር ተገናኝቼ ሀቋን ተናግሬ ነው የምጓዘው። ሶ የወለጋ እልቂት፣ ሻሸመኔ እልቂት፣ አርባ ጉጉ፣ በደኖ፣ ድሬዳዋ፣ ሀረር፣ ኦሮሚያ ክልል በአጠቃላይ አዲስ አበባ ላይ አዲስ አበባ የኦሮሞኖች የሚል እልቂት በጣም በርከት ያለ እልቂቶች ተፈጽመዋል። ሽመልስ አብዲሳ የሚባል አንድ ገዳይ ኦሮሚያ ክልል ላይ ቁጭ ብሎ አማራ ክልል ላይ ባለስልጣናት ተገድለዋል፣ አማራ ክልል ላይ ንጹሃን ተጨፍጭፈዋል፣ አማራ ክልል ላይ በሴራና በተንኮል የአማራ ህዝብ ሲያቅ ፕሬዝዳንት ቀይሮለታል። እኔ ለድንዙዝ አማራ ነው በቃ እኔ የሀቋን እየተናገርኩ አልፌ ሄዳለሁ። ህዝብ እንደ ህዝብ አልሳደብም። ያለውን ነባራዊ ሁኔታ ግን አስቀምጣለሁ። የተስፋዬ ገብረአብ ቅምጥሎች ወይም ደግሞ ምክንያታዊ ያልሆኑ የኦሮሞ ጽንፈኛ ነን የኦሮሞ መብት እናስከብራለን የሚሉ ከኦሮሞ የወጡ የኦሮሞኛ ተናጋሪ አማርኛ አቀላጥፈው የሚናገሩ ሶሻል ሚዲያ ላይ ምድር ላይ ከባለስልጣን ጀምሮ የአገዳደል ልዩነት እንጂ በአማራ ላይ ያላቸው ጥላቻ አንድ አይነት ነው። ወይ እሱ አንደኛው በጀርባው ለምን አላረድከውም፣ አንዱ ማጅራቱን ለምን አልቆረጥከውም፣ አንዱ ወይም ደግሞ የሆነ አንተ እንደዚህ አልፈጸምክም የሚል ክርክር ላይ ናቸው እንጂ አማራን በማጥፋትና አማራን በማግደል ላይ እኔ ምንም ልዩነት አላቸው ብዬ አላምንም። ሶ የአማራ ህዝብ በኦሮሚያ ክልልና በተለያየ የሀገሪቱ ክፍል ላይ ዋጋ እየከፈለ ነው ያሉት። የሶማሌ ክልል ላይ ታስታውሱ እንደሆነ የሶማሌ ህዝብና የኦሮሞ ህዝብ ግጭት ነበረ። 3 ሚሊዮን የሚሆኑ የኦሮሞ ተወላጆች ወደ አዲስ አበባ እንዲመጡ ተደርጎ ዲሞግራፊ ቀይራለሁ ምናምን በሚልበት ለማ መገርሳ ወደ አዲስ አበባ ገብተው የተሰራውን ነገር እናስታውሳለን። ምን ስለሆነ ነው ያ የሆነው ነው። የሶማሌ ልጆች ሞታችን እኛንም እንደሚያመን እናንተንም ይመማችሁ ብለው የሶማሌ ልጆች በትክክልና በዋጋው ለሚገባው ነገር ለሚገባው ለእያንዳንዱ መልስ መስጠት ስለቻሉ ነው። ሌላ ምንም ተአምር የለውም። በተለያዩ ግድያዎችና ሞቶች ዜናዎች ይሰራሉ፣ የፖለቲካ ትርፎች ይሰራሉ። ወይም ደግሞ ግን እኔን ትገለኛለህ፣ እኔን ስገለኝ ዋጋ እንደምትከፍል ስታውቅ እኔን አትገለኝም። አንተም ህይወትን ትኖራለህ፣ እኔም ህይወቴን እኖራለሁ። እኔን እየገደልክ ግን አንተ ህይወቴን እኖራለሁ የምትል ከሆነ ያያዋጣም። የኦሮሞ እናትም አትዘን፣ የኦሮሞ ህጻናትም አይዘኑ፣ የአማራ ህጻንም አይዘን፣ የአማራ እናትም አትዘን። የአማራ እናት የልጆቿን አባት አትጣ፣ የኦሮሞ እናት የልጆቿን አባት አትጣ። የኦሮሞ አባት ሚስቱ ስትደፈርበት አይመልከት፣ የአማራ አባትም ሚስቱ ስትደፈርበት ልጆቹ ሲደፈሩ አይመልከት። ይሄ ነው አቋሜ። ኦሮሚያ ክልል ላይ ያለው ግን በጥላቻ የነወዘ በአኖሌ ሐውልት ያበደ በጥላቻ ላይ መሰረት ያደረገ ፖለቲካው ግምገማው የተጣመመ ፍጹም ጥላቻ ላይ ተመሰረተ የአማራን ህዝብ በማጥፋት ላይ መሰረት አድርጎ እየተጓዘ ያለ ቤተክርስቲያን የሚያቃጥል መስጊድ የሚያቃጥል ሬሳ የሚሰርቅ በሰዎች ሀዘን አሸሼ ገዳም የሚል በሶፍት ቀበሩኝ የሚል ወይም ደግሞ ሞልቃቃነት በኢትዮጵያነት ከኔ በላይ ሞልቃቃነት የለም የሚል በየአቅራቢያው ያየውን ሁሉ ለማግበስበስ የሚሄድ አዲስ አበባን ጨምሮ በተለያየ ዛሬም ጉራጌ ክልል ላይ ሰምቻለሁ የመጨፍጨፍና ራስን የማስፋፋት አባዜ ያለባችሁ በየአካባቢው ግድያና ዝርፊያ እያደረገ ያላችሁ ከኦሮሚያ ክልል የወጣችሁ የኦሮሞ ጽንፈኛ ነን የምትሉ የኦሮሞ ህዝብን ተወክሉ ህዝቡ ይንገረኝ። የኦሮሞ ህዝብ እንዲነግረኝ ይፈልጋለሁ። ኦሮሚያ ክልል የሚገደሉ ንጹሃን ካሉ ለንጹሃን ጠበቃ የሆኑ ሰዎች የኦሮሞ ተወላጆች እንደሚገደሉ አውቃለሁ። ግን ጥቂቶች ናቸው እየተገደሉ ያሉት። አብዛኛው የኦሮሞ ህዝብ ኖ አትግደሉ አማራን ከገደላችሁ ጸብ ነው ብሎ ከተነሳ ማስቆም ይችላል።
የኦሮሞ ህዝብ ዝምታው ምንድነው የሚለው ጥያቄ ነው። የኦሮሞ ህዝብ በአማራ ላይ የሚፈጸመውን ግድያ የኦሮሞ ይሄ እሊቱ በአማራ ላይ የሚፈጸመውን ግድያ የነ ለማ መገርሳ እንደው ሰበርናቸው፣ ቆረጥናቸው፣ እንቆጣጠራለን፣ አዲስ አበባ እንወስዳለን፣ ራሳችንን እናስፋለን፣ 20 ዓመት 30 ዓመት እንማመን ሀገር እንቀይራለን፣ ሀገር ኦሮሞ እናላብሳታለን የሚል ይሄ ያባገዳ ምናምን ሃይማኖት የሆነ ምናምን የማይታወቅ የአኖሌ ተረክትና የትርክ ተከትላችሁ የአማራን ህዝብና መላውን ንጹህ ኦሮሞም እየገደላችሁ ነው ያላችሁት። ጽንፈኛ ነን የምትሉት ከኦሮሞ ወጣችሁ። የኦሮሞ ህዝብ ዝምታ በአኖሌ ሐውልትን ተመልክቶ የኦሮሞ ህዝብ ዝምታ በኦሮሚያ ክልል ለሚፈጸሙ ግድያዎች የኦሮሞ ፖለቲካ ፓርቲ ነን የሚሉት ዝምታ በኦሮሚያ ክልል ለሚገደሉ አማሮች ምንድነው ምላሹ? ጥያቄ ነው። መልስ እንፈልጋለን። ካልሆነ ቀላል ነው። ሶማሌን አትነኩትም ደፍራችሁ። ምክንያቱም እኛ ዝም አለና ደፍራችሁ ሶማሌን አትነኩትም። ምክንያቱም መብቱን አስከብረዋል። አብዲኢል የሚበላውን ሶማሌ ክልል የትኛውም የኦሮሞ ጽንፈኛውን ብልጽግና በለው አንዲት እርምጃ ተላምዶ አብዲኢሌ ክልል ገብቶ አንዲት ሶማሌ የፈለገበት ቦታ ሄዶ ሲኖር አንድም የኦሮሞ ጽንፈኛ ነኝ የኦሮሞ ብሔርተኛ ነኝ የሚል በጥላቻ ያናወዘ ሶማሌን አይነካም። የአማራ ግን በየሄዱበት በያሉበት የምትጨፈጭፏቸውና የምትገሏቸው የሬሳ ምርት የአባትን ቂጥ እየቆረጣችሁ ለልጅ የምታጎርሱ የሴትን ጡት እየቆረጣችሁ ለልጅ የምታጠቡ እናትን ገላችሁ ሕፃን ልጅን በጥይት እግር የምትመቱ የንጹሃንን ብልት የምትቆርጡ ሴቶቻችንን የምትደፍሩ ቤተክርስቲያን የምታቃጥሉ የአማራ ሙስሊምን ለይታችሁ በየመስጊዱ የምትገሉ እናንተ እነማን ናችሁ የሚለው ጥያቄ የኦሮሞ ህዝብ ዝምታ እናንተንም ልብ ሰጥቷቸዋል። የኦሮሞ ህዝብ እኔ እንደ አንድ አማራ ተወላጅ ጥያቄ አለኝ። ይሄንን የሚቃወሙ ጥቂት ቢኖሩም መላው ግን ይሄ ትክክል አይደለም ሊል ይገባል የሚል አቋም አለኝ። ሀቁ ይሄ ነው። ምንም የትም ወደዚህ አልጣመምም። ህዝብ እንደ ህዝብ የትግራይን ህዝብ አከብራለሁ። የኦሮሞን፣ የጋምቤላን፣ የቤንሻንጉል፣ የኢትዮጵያ ግድያ ግን በኦሮሚያ ክልል ላይ ደም ፈሰሰ። የፖለቲካ ኢሊት ነን የሚሉት በኦሮሞ ስም እየነገዱ ከሆነ እኛን አይወክሉም ብሎ ይንገረን። ነገ የምትከፍሉት ዋጋ የበዛ ይሆናል። በቃ ይሄ ነው ስጋቴ ነው። ነገ እናንተ የምትከፍሉት ዋጋ የበዛ እንዳይሆን ስጋት እንዳለ። የአማራ ደም ነው። የአማራ ህይወት ነው። የአማራ ንጹሃን እልቂት ዋጋ እንዳያስከፍላችሁ እኔ ስጋት ስላለኝ ነው። እኔ እንደዚህ ሆቶኜ የሆነ ነገር ተናግሬ አላቅም። ብልጥነት ፖለቲካም አንድ እርምጃ አይወስድም። እኔ ህዝብ እንደ ህዝብ ገዳይ ነው፣ ጨፍጫፊ ነው፣ ጄኖሳይደር ነው ምናምን ብዬ የሆኑ ቪዲዮ ቆራርጦ የሚያወጡ ሰዎች አሉ። ጥላቻ የሚሉ እንደዚህ አሁን የጎንደር ጽንፈኛ የምትለው የጎንደሬ ነኝ ምናምን ይሄ የጎጠኛው አይወደኝም። ለምን? የጎንደር ህዝብ የተከበረ ህዝብ ነው። ጎጠኛው ግን ልክ እንደ ኦሮሞ ጽንፈኛ ገዳይና ይሄ ጥቅመኛ ነው። የጎጃምን በተመሳሳይ ልክ እንደዚሁ የጎጃም ህዝብን ትጠላለህ ሲሉኝ ሰምታችኋል። የጎጃምን ህዝብን አልጠላም። ጎጃም እንጂ ህዝቤ ነው። የጎጃም ጽንፈኛ ይሄ ጎጃም ጎጠኛ ግን የአማራ ገዳይ ነው። የወሎም በተመሳሳይ የሸዋም በተመሳሳይ የትግራይን ህዝብ የምጠላበት አንጀት የለኝም። ትግራይ ክልል ላይ ግን የመሸገው ጽንፈኛ ቡድን የሀገር እልቂት ያወጀው ጠላት ነው። ለህግ መቅረብ አለበት። ገዳዮችን ነው እንጂ ህዝብ አልቃወምም። በህዝብ ውስጥ የተሸፈኑ ገዳዮች ካሉ ግን በአጠገብህ አማራ የሚገደል ከሆነ ማንኛውም ኦሮሞ ወጥቶ ኖ ይሄ ትክክል አይደለም ከሃይማኖትም ከኢትዮጵያዊነትም አንጻር ብሎ የማይናገር ከሆነ እኛም ሐሳቢያችን እየተቀየረ ነው። እኔ ሐሳቤ እየተቀየረ ነው። ሁሉም አማራ ሐሳቤው እየተቀየረ ነው። ሁሉም ኦሮሞ ገዳይ ነው ብዬ ለመናገር አልደፍርም። ግን ግድያውን አስቆም ኖ ይሄ ትክክል አይደለም። ከያንዳንዱ ኦሮሞ አብራክ የተወለደ ወጣት ነው ጽንፈኛው ነው ወጥቶ እየገደለ ያለው። ይሄንን ነገር ማስቆም ካልተቻለ ይሄ ትክክል አይደለም ማለት ካልተቻለ ገዳያችን ማን ነው ብለን እንውሰድ። ስንናገራቸው ኦሮሞ ውስጥ ይወሸቃሉ፣ ዝም ስንል ገዳይ ይወጣሉ። በኦሮሞ ስም እየተነገደ ነው ወይስ የኦሮሞ ህዝብ ይሄንን የአማራ ግድያ ይደግፈዋል የሚለውን ነገር
መመልከትና ማየት መቻል አለብን። የቤተ ክርስቲያን ቃጠሎ መስጊድ ቃጠሎ መቆም አለበት። ፖለቲካው ግልጽ የሆነ መሄድ መቻል አለበት። ሀገር እንደ ሀገር አብረን ልንኖር የምንችለው ነገ የምንከፍለው የበዛ እንዳይሆን በሀቀኝናና በእውነተኛነት ላይ ከሴራ ፖለቲካ በጸዳ በንጹሃንና በንጹሃን እንደመሸቀጥና መነገድ ሲቆም ነው የሚል አቋም አለኝ። ስለ ሀቅ ነው የምናገረው። ቤተ ክርስቲያን እጄ ሳለማለሁ፣ ቤተ ክርስቲያን እጄ ጸልያለሁ። ኦሮሞ ጓደኞች አሉኝ፣ ኦሮሞ ወዳጆች አሉኝ። ትግሬ ጓደኞች አሉኝ፣ ትግሬ ወዳጆች አሉኝ። ጉራጌ ወዳጆች አሉኝ፣ ጉራጌ ጓደኞች አሉኝ። ሀቁን ግን ከመናገር ከነሱ ጋር ሳሸፈሽፍ አልኖርም። ሀቋን ግን አስቀምጣታለሁ። ሀቋ ኦሮሚያ ክልል ላይ ለሚገደለውና ለሚጨፈጨፈው የአማራ ህዝብ የኦሮሞ ህዝብ ብላሹ ምንድነው የሚለውን ማወቅ እፈልጋለሁ። ስለዚህ አብዛኛው የኦሮሞ ይሄ ሶሻል ሚዲያ ላይ ያለው አክቲቪስት ነን ምናምን የሚለውም አብዛኛው ኦሮሞ ላይ ያለው የኦሮሞ ንጹሃን ኦሮሞዋኖች የሚናገሩ እንዳሉ ሁሉ ይሄንን ነገር የሚቃወሙ በአደባባይ የወጡ መቃወም መቻል አለባቸው። እኛ ግን የአማራን ሬሳና የአማራን ግድያ ኦሮሚያ ክልል ላይ መቁጠር በጣም በኔ በራሴ በቪዲዮ በዋትስአፕ የሚደርሱ ብዙ መረጃዎች አሉ፣ ሰልችቶናል። የአማራም ልክ እንደ ሶማሌ ወንድሞቹ ወይ ደግሞ እንደ ሶማሌ ኢትዮጵያ ወንድሞቹ ቆረጥ ያለ ነገር እርምጃ መውሰድ ያልቻለው ስብዕናችን፣ አንደበታችን፣ አስተሳሰባችን፣ ሃይማኖታችን በንግግርና በሀገር በኢትዮጵያዊነት ባህል እየተመለከትን ስለሆነ ነው። መግደል ቀላል ነው፣ ይብላኝ ለገዳይ እያልኩ ያለሁት ይብላይም ለገዳይ ነው። ነገ ዋጋ እንዳያስከፍለው አብዛኛው የኦሮሞ ህዝብ መልእክቴን የሚሰማ በቅንነት አይቶ ግድያዎቹን ሊያስቆም ይገባል የሚል ከህዝብ ኃይል የሚያመልጥ የለም። ከህዝብ ኃይል ተሻግሮ የሚሄድ ስለሌለ ነው። ህዝቡ የሆነ ነገር እንዲል ጠብቃለሁ። አመሰግናለሁ።